እኚህ ባለትዳር ጥንዶች በትዳራቸው በጣም ደስተኛ ሲሆኑ በግምት 7 ወይም 8 ዓመት የሚሆን ልጅ አላቸው። ታዲያ ከዕለታት አንድ ቀን ለማመን የሚከብድ ነገር ይፈጠራል። ነገሩ ወዲህ ነው። ባል ልጁን ይዞ ወደ ትምህርት ቤት ይሄዳል። ሚስት ደግሞ ከቤት ወጥታ ወደ ሥራ ቦታዋ እየሄደች ሳለ ድንገት ከተማውን እያናወጠ ያለ አውሎ ንፋስ ይከሰታል። ታዲያ እሷም ከአውሎ ንፋሱ ለማምለጥ ስትል ትራወጥ ጀመር። ታክሲ ልታስቆም ብትሞክርም ሊቆሙላት አልቻሉም። ይሁን እንጂ ከአቅሟ በላይ ይሆንባታል። የዚህን ሰዓት ሁሉም ሰው እየተሯሮጠ ይገኛል። ታዲያ በዚህን ሰዓት አንድ ወጣት ጎረምሳ መጽሐፍ ተሸክሞ ይሯሮጥ ይዟል። በዚህን ሰዓት ነበር ሁሉም ነገር የጀመረው። ታዲያ ይህች ሴት ስትሯሮጥ ከዚህ ጎረምሳ ጋር ተጋጭተው ሁለቱም ይወድቃሉ። መጽሐፎቹም ይበተናሉ። መጽሐፎቹን ከሰበሰቧቸው በኋላ ታክሲ እንዲያስቆምላትም ትጠይቀዋለች። ለሱም ሊቆሙለት አልቻሉም። ይሁን እንጂ እሱም ቤቱን ደርሶ ስለነበር ንፋሱ እስኪረጋጋ ድረስ እሱ ቤት ማረፍ እንደምትችል ይነግራታል። እሷም ያለማቅማማት ፈቃደኛ ሆነች። እናም ገባች። ለሰዓታት ካረፈች በኋላ አንድ መጽሐፍ እንድታነበው ይጋብዛትና ሸኛታል። እሷም ካፍታ ቆይታ በኋላ ወደ ቤቷ ተመለሰች። ከባሏም ጥሩ ጊዜ ማሳለፍ ችላ ነበር። ይሁን እንጂ የማግስቱን ለባለ መጽሐፉ ጓደኛዋ ትደውልና ላለፈ ጊዜ እርዳታው አመሰገነችው። የዚህን ሰዓት ቤት ለምን አልጋብዝሽም የሚል ጥያቄ ጠየቃት። እሷም ያለማቅማማት ተቀበለችውና ወደ ቤቱ ሄደች። የለበሰችውንም ኮት እንዲያወልቅላት ጠየቃት። እሷም ፈቀደችለትና ኮቷን አወለቀ። ከዛም አይኖቿን እንድትጨፍንለት ጠየቃት። እጆቿን በመያዝ የአይነ ስውራን መጽሐፍ በእጆቿ እያስነበበ መጽሐፉን አስነበባት። ሌላ ነገር አስቦ እንደነበረ ስለገባት መሄድ አለብኝ ብለው ከቤቱ ትወጣለች። ይሁን እንጂ ታክሲ ውስጥ ሆና ታስበዋለች። ያደረገችው ነገር ተገቢ ያለመሆኑን ውስጧን ስለረበሸው ከዚህ የህሊና ቀውስ ለመውጣት ብላ ለባሏ ስጦታ ሰጠችው። ቢሆንም አልተሳካላትም። በእያንዳንዱ እንቅስቃሴ ውስጥ ስለ አዲሱ ጓደኛዋ ታስባለች። ከራሷ መስማማት አልቻለችም። በድጋሚ ወደ ቤቱ ትሄዳለች። በሩንም አንኳኳች። ተከፈተላት። እንደተለመደው ኮቷን አወለቀላት። ስትገባ ከፍቶት በነበረው ዘፈን በአንድ ላይ ሆኖ መደነስ ጀመሩ። ምን ያህል ፍቅረኞች እንደነበሩት ጠየቀችው። 2 ብቻ ሲል መለሰላት። እሷም እያደረጉት ያለው ነገር ስህተት እንደሆነ ትነግረውና ከቤቱ ትወጣለች። የዚህን ሰዓት ነበር ያልታሰበ ነገር የተፈጠረው። ቀደም ሲል ያወለቀችውን ኮት ረስታ ወጥታ ነበር። ልትወስዶም ተመለሰች። ወጣቱም እሷን ጾታዊ ግንኙነት እንዲያደርጉ አስገደዳትና አደረጉ። አሁን ወደ ቤቷ በባቡር በመመለስ ላይ ናት። ባደረገችው ነገር ተጸጽታ እያለቀሰች ነው። የሰሞኑ ባህሪዋ የተቀየረበት ባሏ እንደምታፈቅረው ጠየቃት። እሷም አዎንታዊ ምላሿን ሰጠችው። ከጓደኛዋ መደዋወልም ጀመረች። ከዛም በተለያየ ጊዜ ወደ ቤቱ በመሄድ የተለያዩ ጊዜያትን ማሳለፍ ጀመሩ። አሁን ከቤት ወጣ ማለት ጀምረዋል። ወደ ሆቴል ሄዱ። አንድ ጭውውት ያጫውታት ጀመር። በዚህ ጭውውት ካሸነፋት እንደሚስማት ይነግራታል። ተስማማች። ጨዋታውን አሸነፈና ሲስማት አንድ ሚያቃቸው ሰው ይመለከታታል። ባለቤቷም ግራ እንደተጋባ ነው። ይሁን እንጂ እሱም ሰላይ ቀጠረ። እሷን ተቆነጃጅታ ከቤት ወጥታ ወደ ጓደኛዋ ቤት ሄደች። የተለመደውን አደረጉ። ከዚህም በመቀጠል ከባድ ነገር ተፈጠረ። ነገሩ ወዲህ ነው። ሆቴል ውስጥ ስትሳሳም ያያት ሰው ለባሏ ይነግረዋል። ባሏም ወደ ቤት ይመጣና ነገ ለረጅም ጊዜ መንገድ እንደሚሄድ ይነግራታል። ሌሊትም ተነስቶ ይወጣል። በቅርብ ሚስቱን ለመከታተል ወደሚመቸው መንደር ሄደ። እሷም ተቆነጃጅታ ወጣች። ሰላዩም ስራውን ጀመረ። ባገኛቸው ቦታ ሁሉ ፎቶ አነሳቸው። ይህ ሰው ሁሉ ነገሯ ሆነ። ሰላዩም የያዘውን መረጃ በሙሉ ለባሏ ሰጠው። ቤቱንም ነገረው። ይሁን እንጂ በመንገዷ ላይ ያላሰበችው ነገር ገጠማት። ነገሩ ወዲህ ነው። ጓደኛዋ ከሌላ ሴት ጋር ተቃቅፎ ታይዋለች። ትሄድና ትጠይቀዋለች። እሱም የወንድምና የእህት ግንኙነት ብቻ እንደሆነ ያሳምናታል። ባሏም ወደ ጓደኛዋ ቤት አቀና። አንኳኳ። በሩ ተከፈተ። ወደ ውስጥ ለመግባት ጠየቀና ገባ። መጠጥ እየጠጡ ማውራት ጀመሩ።
ባሏም ያልጠበቀውን ነገር አየ። አልጋው ላይ ብዙ ነገር እንደተካሄደ አወቀ። በዚህም አላበቃም። ባሏ የሰጣት ስጦታ ለአሁኑ ፍቅረኛዋ ሰጥተዋለች። ባሏም ባየው ነገር ራሱን መቆጣጠር ከብዶት በያዘው ዕቃ ፍቅረኛዋን ጭንቅላቱን መትቶ ጣለው። እሱም እዚሁ ሕይወቱ አለፈች። ከዛም የእጆቹን አሻራ ማጠፋፋት ጀመረ። አስክሬኑን በመኪና ጭኖ በጨለማ ጫካ ወስዶ ጥሎት ተመለሰ። በዚህን ጊዜ ነበር ያልተጠበቀ ነገር ፖሊሶች ቤቷ ከቻሉ። ስለሞተው ሰው በባሏ አጠገብ ጠየቋት። እሷም ምንም እንደማታውቅ ነገረቻቸው። እሱም ምንም እንደማያውቅ ነገራቸው። ፖሊሶችም ከ4 ሳምንታት በፊት እሱ ቤት ሄዳ እንደነበረ ካሜራ ቅጂ እንዳላቸው ነገሯት። የዚህን ሰዓት ቡና ብቻ እንደጠጡ ነገረቻቸው። ባሏም ሁሉንም ነገር ማረጋጋት እንደሚፈልግ ያስታውቅበታል። ፖሊሶችን ሸኛቸውና ብልሁ ባሏ ግን ቀጥታ ሊናገራት ያልፈለገ ይመስላል። ሰላዩም ያነሳቸውን ፎቶ ልብሱ ውስጥ እንድታገኙ አድርጎ አስቀመጠው። እስካሁን ታደርገው የነበረውን ሁሉ እንደሚያውቅ ስታቅ አእምሮዋን የሆነ ነገር ወረረው። ፍቅረኛዋን ባሏ እንደገደለው ተረዳች። ለዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉ በአክብሮት እየጠየቅን በየጊዜው የምንለቃቸው አዳዲስና ወቅታዊ የሆኑ ዝግጅቶችን እንዲደርሳችሁ የደወል ምልክቷን በመጫን ቤተሰባዊነታችሁን አሳዩን እያልን ተሰናበትናችሁ።